ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ትናንት ጆሃንስበርግን ጨምሮ በተለያዩ የደቡብ አፍሪካ ከተሞች ጸረ ስደተኛ ተቃውሞዎች ተካሂደዋል። የኢትዮጵያ ኤምባሲ ኢትዮጵያውያን ላይ ስለተፈጸመው ግድያ ለደቡብ አፍሪካ መንግስት ጥያቄ ማቅረቡን አስታወቀ። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ላይ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን አስታወቀ። ኤምባሲው ትናንት ረቡዕ ሚያዝያ 21 2018 ዓ.ም ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። ኤምባሲውን መልእክት ያስተላለፈው በቀናት ልዩነት 4 ኢትዮጵያውያን መገደላቸው ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጧቸው ዘገባዎች እንደሚያመለክቱት ኢትዮጵያውያኑ የተገደሉት ጆሃንስበርግ ከተማ ውስጥ በሚገኝ ሲቢዲ የተሰኘው የንግድ ስፍራ አካባቢ ነው ተብሏል። ማህበራዊ ሚዲያ ላይ በተሰራጨውና በደህንነት ካሜራ የተቀረጸ ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያውኑም ሽጉጥ አውጥቶ ከቅርብ ርቀት ግለሰቡ ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮ ላይ ይታያል። የወደቀው ሰው ላይ በድጋሚ ከተኮሰበት በኋላ ከአካባቢው ሲሄድም ተቀርጿል። አዲስ ስታንዳርድ ማክሰኞ ዕለት ባወጣው ዘገባ ቀሳቸው በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳይ አስፈጻሚ ደሴ 4 ሰዎች መገደላቸውን ለመገናኛ ብዙሃኑ አረጋግጠዋል። ኤምባሲው ትናንት ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ሕጋዊ ምርመራ እንዲያካሂድ በደብዳቤ መጠየቁን ገልጿል። የምርመራ ውጤት ኤምባሲው በአስቸኳይ እንዲገልጽም ማሳሰቡን ጠቅሷል። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ወይም ዜኖፎቢያ ጋር የተያዘ ሊሆን እንደሚችል ጠቁሟል። ከቅርብ ጊዜ ወዲህ ደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱ መገንዘብ ተችሏል ብሏል። የአይነቱ እንቅስቃሴ በቅርቡ በሰፊው መነሳቱንም አክሏል። ከዚህ በፊትም ኢትዮጵያውያን በተለያዩ ጊዜያት አካላዊ፣ ቁሳዊና ስነልቦናዊ ጉዳት እየደረሰባቸው እንደነበር ኢትዮጵያ ኤምባሲ አስታውሷል። በወቅቱ የአስቸጋሪ ጉዳይ ትኩረት ሊሰጠውና ተገቢው ጥበቃ እንዲደረግ ለአገሪቱ መንግስት ጥያቄ አቅርቦ ለጸጥታ አስከባሪ አካላት መመሪያ ስለመውረዱ ተገልጾለት እንደነበር አክሏል። ሰሞነኛውን ግድያ ተከትሎም በቀጣይ ተጨማሪ ሕይወት እንዳይጠፋ ችግሮች በሚታዩባቸው አካባቢዎች ልዩ ጥበቃ እንዲደረግ ጥያቄ ማቅረቡን ኤምባሲው አስታውቋል። በመካከልም ችግሩን በተመለከተ ከሚመለከታቸው ተቋማትና ግለሰቦች ጋር በግንባር ቀርቦ መነጋገር እንዲቻል የውይይት መድረኮች እንዲመቻቹለትን መጠየቁን ገልጿል። ኤምባሲው አሁን ያለው ችግር መፍትሄ እስከሚያገኝ ድረስ ደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያን ከወትሮ በተለየ መልኩ እንዲተባበሩም አሳስቧል። ከሌሎች አፍሪካ አገራት ስደተኞች ጋር በመቀናጀት ራሳቸውንና ንብረቶቻቸውን እንዲጠብቁ እንዲሁም ከጸጥታ አካላት ጋር ተቀራርበው እንዲሰሩም ኤምባሲው መክሯል። ደቡብ አፍሪካ መገናኛ ብዙሃን ዘገባዎች እንደሚያመለክቱት ኢትዮጵያውያኑ ላይ ግድያ የተፈጸመበት ምክንያት እስካሁን ግልጽ አይደለም። ይሁን እንጂ በጆሃንስበርግ ሲቢዲ ኢትዮጵያውያን በጥይት ተመትተው የተገደሉት ከተደራጁ ወንጀሎች፣ ከሕገ ወጥ የሰዎች አዘዋዋሪዎችና ከዝርፊያ ጋር የተያያዘ ሊሆን እንደሚችል ያላቸውን ግምት ጠቅሰው ዘግቧል። ቢቢሲ ያነጋገራቸው በደቡብ አፍሪካ የሚገኙ አንድ ኢትዮጵያዊ በተለያየ ምክንያት ሰው ቀጥረው እያስገደሉ ነው ያሉ ሲሆን በኢትዮጵያውያኑ መካከል እርስ በርስ የተፈጸመ ድርጊት ሊሆን እንደሚችልም ጠቁሟል። ቢቢሲ ይህንን ጉዳይ በገለልተኝነትም አላረጋገጠም። ይህም ቢሆን ግን ከሰሞኑ ደቡብ አፍሪካ ውስጥ ጸረ ስደተኞች እንቅስቃሴዎች ታይተዋል። በደቡብ አፍሪካ መጤጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያየ የአፍሪካ ሀገር ዜጎች መገደላቸውም ተዘግቧል። ይህንን ተከትሎም በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኛ ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ በአገሮቻቸው ተቋማትም ተነግሯቸዋል። ትናንት ረቡዕ በጆሃንስበርግ ተመሳሳይ ሰልፍ ሲካሄድ በርካታ መደብሮች ተዘግተው እንደነበር ቢቢሲ ያነጋገራቸው አንዳንድ ነዋሪዎች ተናግረዋል። ከዚሁ ከደቡብ አፍሪካ ዜና ሳንወጣ በደቡብ አፍሪካ የሚኖሩ ስደተኞች የተቃውሞ ሰልፍ የሚካሄድበት ወቅት ሱቆቻቸውን እንዲዘጉ ተነገራቸው።
በደቡብ አፍሪካ ዋና ከተማ ፕሪቶሪያ የሚኖሩ አፍሪካውያን ስደተኞች ጸረ ስደተኛ ሰልፍ በሚካሄድበት ወቅት ጥቃት እንዳይደርስባቸው ከፍተኛ ጥንቃቄ እንዲያደርጉ ተነግሯቸዋል። በደቡብ አፍሪካ መጤ ጠል የሆኑ ግለሰቦች በሚያደርሱት ጥቃት የተለያዩ አፍሪካ ሀገር ዜጎችን መገደላቸው ተዘግቧል። የጋና ከፍተኛ ኮሚሽን በደቡብ አፍሪካ የሚኖሩ ዜጎች ሱቆቻቸውን እንዲዘጉና ትኩረት ላለመሳብ እንዲሞክሩ አስጠንቋል። በደቡብ አፍሪካ የሚኖሩ ናይጄሪያውያን ማህበር ደግሞ አባላቱ ቤታቸውን እንዲቀመጡ የሚገልጽ መልእክትም አስተላልፏል። በጆሃንስበርግ ረቡዕ ዕለት በአገሪቱ የሚገኙ ስደተኞች የሚቃወሙ ሰልፎች ይደረጋሉ ተብሎ ይጠበቃል። በደቡብ አፍሪካ ከቅርብ ዓመታት ወዲህ የህገወጥ ስደተኞች ጉዳይ የፖለቲካ መሳሪያ እየሆነ መጥቷል። የተወሰኑ ተቃዋሚዎች የውጭ ሀገር ዜጎች ስራችንን እያሳጣን ነው፣ እንዲሁም ፍትሐዊ ባልሆነ ሁኔታ ከህዝብ አገልግሎት ተጠቃሚ እየሆኑ ነው ሲሉ ይወነጅላሉ። ነገር ግን ፕሬዚዳንት ሲሪል ራማፎዛ ዜጎች ፍርሃታቸው እና ጭንቀታቸው ሌሎች አፍሪካውያን ወንድሞቻቸውን ወደ መጥላት እንዲያድግ አስጠንቅቀዋል። ራማፎሳ በአገሪቱ የነጻነት ቀን ላይ ባደረጉት ንግግር በቅርቡ በውጭ ዜጎች ላይ የደረሰውን ጥቃት አውግዘው ሌሎች አፍሪካውያን በአፓርታይድ ትግል ወቅት ያደረጉልንን ድጋፍ መርሳት የለብንም ብለዋል። ማክሰኞ ዕለት በመቶዎች የሚቆጠሩ ስደተኛ ተቃዋሚ ሰልፈኞች በፕሪቶሪያ አደባባይ በመውጣትም ተቃውሟቸውን አሰምተዋል። የተወሰኑ ሰልፈኞች መፈክሮች የተጻፈባቸው ቲሸርት የለበሱ ሲሆን ሌሎች ደግሞ በእጃቸው መፈክር ይዘው ተቃውሟቸውን ገልጿል። አንድ ተቃውሞ ሰልፈኛ ለቢቢሲ የህገወጥ ስደተኞችን መጨመር አደባባይ እንዲወጣ እንዳደረገው ገልጾ ፖለቲከኞች ይህንን በሚመለከት ምንም እያደረጉ አይደለም ብሏል። አሁን ሁልጊዜም ስንናገር የነበረውን በማህበረሰባችን ውስጥ ህገወጥ ስደተኞች ትልቅ ችግር ናቸው እያልን የምንናገረውን የሚደግፍ ድምፅ ስላለ እናመሰግናለን በማለትም ሰልፉን ያዘጋጀውን ማርች ኤንድ ማርች አመስግኗል። ከዚህ ቀደም ህገወጥ ስደተኞችን በመቃወም የተደረጉ ሰልፎች ወደ አመፅ አምርቶ በርካታ ስደተኞች ተጎድተዋል። በዚህም የተነሳ ሰልፈኞች ለአደጋ ተጋላጭ የሆኑ ማህበረሰቦች እንዲከላከሉና ሰላማዊ እንዲሆኑ ተጠይቋል። ደቡብ አፍሪካ ከ2 ዓመት በፊት ባደረገችው የህዝብ ቆጠራ መሰረት ቢያንስ 2.4 ሚሊዮን ከሌሎች ሀገር የመጡ ስደተኞች አሏት። ከእነዚህ ውስጥ ከፍተኛ ቁጥር የያዙት ከጎረቤት ሀገራት ዚምባብዌ ቢሆንም ከኢትዮጵያ፣ ከዲሞክራቲክ ኮንጎ፣ ከሶማሊያ፣ ከባንግላዴሽ እና ከሌሴቶ የመጡ ስደተኞች ቁጥር በርካታ ነው። ከተለያዩ አፍሪካ ሀገራት የተሻለ ስራና ኑሮ ፈልገው የሄዱት ስደተኞች 62 ሚሊዮን ህዝብ ካላት ደቡብ አፍሪካ አንጻር ሲሰላ 3% ብቻ ናቸው። ሆኖም በደቡብ አፍሪካ የሚኖሩ በርካታ ስደተኞች ስራና የተለያየ እድሎችን ተሻምተውና በሚል መጤጠል ወይም ዜኖፎቢክ የአገሪቱ ዜጎች ጥቃቶች ያጋጥማቸዋል። በተለይም ኢትዮጵያን ጨምሮ ከሌሎች አፍሪካ ሀገራት የመጡ ስደተኞች ግድያ፣ ዝርፊያና የንብረት ውድመቶች ያጋጥሟቸዋል። የጋና ዲፕሎማቲክ ሚሽን ለዜጎች የተቃውሞ ሰልፎች በሚካሄድበት ወቅት ለደህንነታቸው ከፍተኛ ቅድሚያ እንዲሰጡና የጥንቃቄ እርምጃ እንዲወስዱ መክሯል። ማክሰኞ ዕለት የወጣው ይህ ማሳሰቢያ ሱቅ ያላቸው ግለሰቦች ሱቆቻቸውን እንዲዘጉ፣ ሰልፎች ከሚካሄድባቸው አካባቢዎችም እንዲርቁና ግጭቶችን ሊያባብሱ ስለሚችሉ በአደባባይ ከመሰብሰብ እንዲታቀቡ ይገልጻል። በደቡብ አፍሪካ የሚኖሩ ናይጄሪያውያን ማህበርም በተመሳሳይ ለአባላቱ ሱቃቸውን እንዲዘጉ፣ በቤታቸው እንዲቀመጡ፣ ወደ ውጭ እንዳይወጡ አስጠንቅቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በደቡብ አፍሪካ የታየውን መጤጠል ወይም ዜኖፎቢክ እንቅስቃሴ አውግዘው አመፅን ለማነሳሳት ማህበራዊና ኢኮኖሚያዊ ሁኔታዎችን በሚጠቀሙ ግለሰቦች የተፈጸመ የወንጀል ድርጊቶች ሲሉ ገልጸውታል። የተባበሩት መንግስታት ድርጅት ኃላፊ በመጤጠሎች የሚፈጸም ጥቃቶች፣ ትንኮሳዎችና የማስፈራሪያ ድርጊቶች በሚመለከት የሚወጡ ዘገባዎች እንዳሳሰባቸው ተናግረዋል። አመፅ፣ ጥቃትና ሁሉም የጥላቻ ቅስቀሳዎች ሁሉን አቀፍ በሆነ በዲሞክራሲያዊ ማህበረሰብ ውስጥ ቦታ የላቸውም ሲሉ ተናግረዋል። 33% የሆነ ስርዓት ዜጎች ባሏት በደቡብ አፍሪካ ከ10 ዓመታት በላይ መጤጠል የሆነ እንቅስቃሴዎች ሲካሄድ ቆይቷል። በቅርብ ዓመታት ወደ ማርች ኤንድ ማርች ኦን እና ኦፕሬሽን ዱዱላ የተሰኙ ቡድኖች በአገሪቱ የሚገኙ ስደተኞችን በመቃወም ሰልፎችንም አካሂደዋል።